ስለዚህ ገና መጀመሪያ እኮ ሲጀምር በብዙ ፓራዶክሶች ነው ክርስትና የሚጀምረው። የሚጋጩ ነገሮች ሲያገኝ የሚደነግጥ ሌላ አካል ነው። እኛ ግን የሚጋጩ ነገሮች ስናገኝ አንደነግጥም። ጌታችን ነፍሱ ከተለየችው በኋላ ስጋው ወደ መቃብር የወረደው ለስራ ነው። ይሄ ምስጢሩ ይረቅባቸዋል። መርቀቅማ ለሁላችን ይረቃል። ጨርሶ ለመስማት እንኳን ይሄ ጆሮአቸውን ያሳክካቸዋል። ክርስትና ሁሉ ነገር ገብቶን የምንኖርበት ሃይማኖት አይደለም። እንዲህ ስላሁን እንደ ካልገባኝ አልከተልም ሊል ይችላል። በዚህ ዓለም ላይ ራሱ ስትኖር ሁሉ ነገር ገብቶ አይደለም የምትኖረው። ሰው መካድም ቢፈልግ መካድ የማይችልበት ጊዜ ይመጣል። ቅዱስ ጳውሎስ በዚህ በሮሜ 9 ቁጥር 5 ላይ ስለ አባቶች ስለ እስራኤል አባቶች ይተርክና በመሃል ምን ይላል? ከነርሱም ይላል ከነዚህ ታላላቅ አባቶች እና አብርሃም እና ይስሐቅ እና ያዕቆብ ብለን ከምንናገራቸው ከነሱ ሁሉ ክርስቶስ በስጋ መጣ። አሁን ልብ በሉ፣ ክርስቶስ በስጋ መጣ የምንለው የሆነ ቦታ የነበረን አይደለም። በስጋ መጣ ማለት በስጋ ተገለጠ። አሁን ይሄ ተገለጠ መጣ የምንለው አነጋገር ምን እንደሚያሳየው አይ ይሄ አሁን ሰው መሆኑ ወይም ደግሞ መጸነሱ የህልውናው መጀመሪያ አይደለም፣ በቅድምና ነበረ። አሁን ግን ይሄን ሊሆን ፈቃዱ ሆነ የሚለው ነው። እና ክርስቶስ በስጋ መጣ፣ እርሱ ከሁሉም በላይ ሆኖ ለዘላለም የተባረከ አምላክ ነው ይላል። እንግዲህ አምላክ ካልን ፈጣሪ ነው አይደለም? ሁሉን የሰራ ነው፣ ሁሉን ያስገኘ ነው። እሱ ግን አሁን በስጋ በመካከላችን ይመጣ ዘንድ ፈቃዱ ሆነ። ቅዱስ ጳውሎስ እንዲህ አይነት ብዙ ንግግሮች አሉት። በቆላሲስ ምዕራፍ 1 ቁጥር 15 ላይ እሱ የማይታይ አምላክ ምሳሌ ነው ይላል። አንዳንዶች የማይታይ አምላክ ምሳሌ ነው የሚለውን ይዙና ነው አምላክ ነው አላለም፣ ምሳሌ ነው ያለው። አይደለም፣ ይሄ የመጽሐፍ ቅዱስን ዘይቤ ያለማወቅ ነው። ፊልጵስዩስ ምዕራፍ 2 ላይ በሰው ምሳሌ ሆኖ ይለዋል ጌታን። በሰው ምሳሌ ሆኖ ሲል ሰው አይደለም እያለ አይደለም፣ የባሪያን መልክ ይዞ በሰው ምሳሌ ሆኖ ተገለጠ ይለዋል። ያ ማለት ሰው አይደለም እያለ በሰው አምሳል ነው የተገለጠው። አሁን እዚህ ላይም የማይታይ አምላክ ምሳሌ ነው ሲል አምላክ አይደለም እያለን አይደለም። ያን የማይታየውን አምላክ ማየት አንችልም፣ መቼም ቢሆን ማየት አንችልም። እግዚአብሔርን ያየው አንድስ እንኳን ስለሌለ ነቢያትም ቢሆኑ እሱ በፈቀደላቸው መጠን ነው ያዩት እንጂ እግዚአብሔርን በባህሪው የሚያውቀው የለም። ከማን በቀር? ከክርስቶስ በቀር። ለምን አወቀው? እሱ ራሱ እግዚአብሔር ስለሆነ። ስለዚህ እግዚአብሔርን ያየው አንድስ እንኳን የለም አለና በአባቱ እቅፍ ያለ፣ በአባቱ እቅፍ ማለት በባህሪ በመልክ የሚመስለው በባህሪ የሚተካከለው እርሱ መጥቶ ተረከው ይለናል። አሁን እኛ ስለ እግዚአብሔር የነገረን ራሱ እግዚአብሔር ነው። የፍጡር ምስክርነት ይዘን ምናመልክ አይደለንም። አሁን እኛ ስለ አምላካችን ስለ እግዚአብሔር ምንናገረውን ነገር ሁሉ ምንናገረው የፍጡር ምስክርነት ይዘን አይደለም። በእርግጥ በፊትም የመሰከሩ ፍጡራን እሱ የገለጠላቸውን ነው። አሁን ግን እኛ ምናመልከው ምንገዛው ህይወታችንን ነፍሳችንን ተወራርደን ምንከተለውና ምንመሰክረው የፍጡር ምስክርነት ይዘን አይደለም። በመጨረሻው ዘመን ዓለማትን በፈጠረበት በልጁ ተናገረን ይላል ቅዱስ ጳውሎስ ዕብራውያን 1 ላይ ዓለማትን ሁሉ በፊት በተለያየ መልክ ተናግሮን ነበር አለ። በተለያየ መልክ ነግሮን ነበር። በኋላ ግን ዓለማትን በፈጠረበት በራሱ በልጁ ተናገረን። ከዚህ የሚበልጥ ማንም ሊነግረን አይመጣም። በቃ ወንጌል የመጨረሻው ህግ ናት የምንለው ለዚህ ነው። የመጨረሻው ህግ ናት። ምክንያቱም ራሱ መጥቶ የሰራት ራሱ መጥቶ የተናገራት አንሰ እብለክሙን እያለ እኔ እላችኋለሁ እያለ ከመዚቤ እንደሚሉት እንደ ነቢያት አይደለም። ነቢያት ከመዚቤ እግዚአብሔር እንዲህ ይላል እያሉ ነበረ የተናገሩት። አሁን ግን ራሱ እግዚአብሔር በመካከላችን ተገለጠና አንሰ እብለክሙን እኔ እላችኋለሁ እያለ ነገረን። ስለዚህ የፍጡር ምስክርነት ይዘን አይደለም እኛ አሁን በነፍሳችን የምንከተለው የፍጡር ምስክርነት ይዘናል። እና እዚህ ቆላሲስ ላይ እርሱም የማይታይ አምላክ ምሳሌ ነው፣ የሚታዩትና የማይታዩትም ዙፋናትም ዘያስተሪ ወዘኢያስተሪ፣ የሚታዩት ግዙፋን የማይታዩት ረቂቃን ዙፋናትም ቢሆኑ። አሁን እዚህ ጋር ቅዱስ ጳውሎስ በተገለጠለት መጠን የመላእክትን አኗኗር አይቶ ነበርና
እነዛን ሁሉ ይተርካል። እዚህ ዙፋናትም ቢሆኑ ጌትነትም ቢሆኑ አለቅነትም ቢሆኑ ስልጣናትም ቢሆኑ እነዚህ አሁን የመላእክት ነገዶች ናቸው እና እነዚህም ቢሆኑ በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት በኩር ነው ይለዋል። እሱ አሁን ቅድመ ዓለም ነበር አይደለም እያልን ያለ ነው። ከፍጥረት ሁሉ በፊት በኩር ነው። ሁሉ በእርሱና ለእርሱ ተፈጥሯል። የተፈጠረው በእርሱ ነው ይሁን እየተባለ በቃሉ በእርሱ ነው የተፈጠረው። ሁሉ ደግሞ የተፈጠረው ለእርሱ ክብር ነው የተፈጠረው። እርሱ ከሁሉ በፊት ነው፣ ሁሉ ነገር ደግሞ በእርሱ ተጋጥሟል ይላል። እርሱ ከሁሉ በፊት ነው። አሁን ከሁሉ በፊት ነው ካለ ከምን ብለን መጠየቅ አንችልም። ከሁሉ የሚለው ተጠቅልሏል እና ይሄ ሁሉ የሚያሳየው ምንድን ነው? አምላካችን ኢየሱስ ክርስቶስ ከመጸነሱም በፊት በቅድምና መኖሩን ከጊዜ በፊት ከሁኔታዎች በፊት ከምንም ነገር በፊት መኖሩን ነው የሚያሳየው። በዮሐንስ ራእይ ምዕራፍ 1 ቁጥር 17 ጀምሮም ስናነብ ለዮሐንስ በተለየ ሁኔታ ይገለጥለታል። በፊት አብሮት በገሊላ አውራጃዎች ሲመላለስ በነበረው መልኩ ሳይሆን ሌላው ቀርቶ እንደ አባቶቻችን አነጋገር ከትንሣኤው በኋላ እንኳን በነበረው ዮሐንስ በዛ መልኩ አላየው። ለምን? ከትንሣኤው በኋላ በፊት የለበሰውን በእኛ መካከል ሲመላለስ ለብሶት የነበረውን ስጋ አልያዘውም ብለው እንዳያስቡ ሐዋርያት ምትሃት እንዳይደለ ለማጠየቅ በመካከላቸው ቁጭ ብሎ በልቷል። አጠገቡ ለመቀመጥ የሚያስችል ሁኔታ ነበር ማለት ነው። በቃ አሁን ግን ለዮሐንስ ሲገለጥለት እንኳን አጠገቡ ሊቀመጥ አብሮት ሊበላ ሊጠጣ ቆሞ እንኳን ማየት በማይችልበት ሁኔታ በግንባሬ ፍግም ብዬ ወደኩ ይላል። ለምን? ያየው ነገር በጣም የሚያስደነግጥ ነው። እግሮቹ እንደ ጋለ ናስ ነበሩ ይላል አይደል? አይኑ ደግሞ ፊቱ እንደ ፀሐይ ወይም ከፀሐይ በላይ ያበራ ነበር። አይኖቹ ራሳቸው እንደ ጋለ ብረት ያበሩ ነበር። አሁን በምን አይነት አስፈሪ ሁኔታ እንደተመለከተው ተመልከቱ ዮሐንስ። ያን ሲያይ ፍግም ቢወደኩ የሰው ልጅን የሚመስለው ዳሰሰኝ። በዛ ሁኔታ የተገለጠለት ግን የሚታየው ምን የሚመስል ነው? የሰው ልጅ የሚመስል ነው። አሁን ምሳሌ የምትለዋል ይኸውላችሁ። የሰው ልጅ የሚመስል ሲል የሰው ልጅ አይደለም እያለ አይደለም። የሰው ልጅ እያለ ስለራሱ ሲነግረኝ የኖረው በዛ በገሊላ አውራጃዎች አብሬው በየመንደሩ ስዞር የሰው ልጅ እያለ ስለራሱ ሲነግረኝ የነበረው እርሱ አሁን ግን ሳየው እንደዛ አልነበረም። ስለዚህ ቆሜ ማየት አልቻልኩም። ፍግም ብሎ ወደኩ። አስነሳኝ። አይዞህ በርታ፣ አትፍራ ካለው በኋላ እንዲህ ይለዋል፣ አትፍራ፣ ፊተኛውና መጨረሻው ሕያው እኔ ነኝ። ሞቼም ነበርሁ፣ እነሆ ከዘላለም እስከ ዘላለም ድረስ ሕያው ነኝ። ፊተኛው ኋለኛው፣ አልፋ ወኦ ወይም አልፋና ኦሜጋ እኔ ነኝ። ሞቼም ነበርሁ ከዘላለም እስከ ዘላለም። አሁን በጣም ይሄ እኮ ግራም ያጋባ አይደለም? ግራም ያጋባ በጣም ፓራዶክስ ነው ስትሰሙት፣ በጣም ፓራዶክስ ነው። እና አንዳንዶች ክርስትና ላይ ብዙ የሚጋጭ ነገር እኮ አለ ይላሉ። ብዙ የሚጋጭ ነገር አለ ይላሉ። እንዴ የነገረ መለኮት ሊቃውንት የሚናገሩት ደግሞ ምንድን ነው? የክርስትና ውበቱ ያ ነው የሚሉን። በቃ the beauty of Christianity ሲጀመር ፓራዶክሱ ነው የሚሉን። ያ ፓራዶክስ ነው። ለምን እንዴት ነው ይሄ ማይገባን? ማለት ክርስትናን ገና ሀ ብሎ የሚያነብሰው ይሄ ካልገባው ችግር ነው። ለምን እናትነትና ድንግልና እንዴት ነው የሚሆነው? ፓራዶክስ አይደል እንዴ? አንዲት ሴት ድንግል ከሆነች እናት መሆን አትችልም፣ እናት ከሆነች ድንግል መሆን አትችልም። ታዲያ እንዴት ነው? ይሄ እኮ ፓራዶክስ ነው። ስለዚህ ገና መጀመሪያ እኮ ሲጀምር በብዙ ፓራዶክሶች ነው ክርስትና የሚጀምረው። እና የሚጋጩ ነገሮች ሲያገኝ የሚደነግጥ ሌላ አካል ነው። እኛ ግን የሚጋጩ ነገሮች ስናገኝ አንደነግጥም። ለምን? ብዙ አብረው ይሄዳሉ የማንላቸው ነገሮች በክርስትና አብረው ሲሄዱ እናያቸዋልና አብረው ሲሄዱ እና አሁን እዚህ ላይ ሞቼ ነበርኩ ይሉና ከዘላለም እስከ ዘላለም ሕያው ነኝ። ለምን? የክርስቶስ ሞቱ የነፍስ ከስጋ መለየት ነው። የነፍስ ከስጋ መለየት ነው እንጂ የመለኮቱ ከስጋውም ሆነ ከነፍሱ መለየት አይደለም። የመለኮቱ ከስጋውም ከነፍሱም መለየት አይደለም። ይህንን ብዙ ጊዜ ሰዎች አያስተውሉትም። ግን ሞት ስንል እኛ የምንናገረው ምንድነው? ጌታችን ቅድስት ነፍሱን ከቅዱስ ስጋው በመስቀል ላይ ያለ ምን አድርጓል? ለይቷል። መለኮት ግን ከነፍስም ከስጋም አልተለየም። አባቶቻችን ሲያስተምሩ አንድ ግንድ ቢኖር ይላሉ፣ አንድ ግንድ ቢኖር ያንን ግንድ በምሳር ብንቆርጠው
አሁን እዛ ግንድ ላይ ፀሐይ ቢያርፍበት ይላሉ። ፀሐይ ቢመታው ፀሐይ ቢያርፍበት ፀሐዩ ላይ እንዳረፈበት ያንን ግንድ መቁረጥ ብንጀምር ህማም የሚሰማው ግንዱ ነው እንጂ የፀሐዩ ብርሃን አይሰማውም። ያንን ግንድ ለሁለት ስንከፍለው አንዱን ግንድ ወደዚህ አንዱን ግንድ ወደዚህ ስናደርገው ግንዱ ሁለቱ ተለያየ አይደለም። የፀሐዩ ብርሃን ግን ከሁለቱም ወይም ሙቀቱ ከሁለቱም አይለየውም። ስለዚህ ነፍስ ከስጋ ሲለዩ ለስራ ለምን ጌታችን ስራውን አልጨረሰም አይደለም። ለምን በአካለ ስጋ ወደ መቃብር ወርዶ ሙስና መቃብርን ማጥፋት አለበት። ስጋው ራሱ ጌታችን ነፍሱ ከተለየችው በኋላ ስጋው ወደ መቃብር የወረደው ለስራ ነው። አንዳንድ ጊዜ ዝም ብሎ መቃብር ውስጥ ቆይታ ሊያደርግ በዛ በመቃብር ውስጥ ተቀብሮ 3 ቀን ቆይታ ሊያደርግ ወደ መቃብር የወረደ ቢመስላቸው አይደለም። ወደ መቃብር ራሱ የወረደው ሙስና መቃብርንና መበስበስን ሊያጠፋ ነው። ለምን የማይበሰብስ አካል በኋላ ስለሚነሳ ለኛ የማይበሰብስ አካል ስለሚሰጠን ያንን መቃብርን መበስበስን በአካለ ነፍስ ካልን በአካለ ነፍስ ደግሞ በሲኦል ላሉ በጨለማ ውስጥ ለነበሩ ለነሱ የምስራችን ሊሰብክላቸው እንደሄደ ቅዱስ ጴጥሮስ በግልጽ ጽፏል። በወይኒ ለነበሩ ተሰበከላቸው አይደለም የሚለው ያንን ለመግለጽ ሄደ። ከሁለቱም ግን ምን አልተለየም? መለኮት አልተለየም። ይህንን ዳዊት ይህንን ሲናገረው አርው ኆኃተ መኳንንት እናንተ ሳትሆኑ ሹመኛ ነን የምትሉ ሹመኞች ሳትሆኑ ሹመኛ ነን ብላችሁ ስልጣን ሳይኖራችሁ ባለስልጣን ሆናችሁ ባልሰራችሁት ባልፈጠራችሁት ባልገዛችሁት ላይ ራሳችሁን ሾማችሁ ራሳችሁን ክባችሁ የምትኖሩ የሲኦል አበጋዞች በር ክፈቱ ተብሎ ተነግሯል። አዋጅ ነው። በር ክፈቱ። ጌታችን በአካለ ነፍስ ወደ ሲኦል ሲሄድ ክፈቱ በር እና በዛ ያሉት መኑ ውእቱ ዝንቱ ለመሆኑ ማን ነው በር ክፈቱ የሚለን? በር ክፈቱ። አሁንም ክፈቱ። የክብር ጌታ መጥቷል። ስለዚህ በር ክፈቱ። አያችሁ። ስለዚህ መለኮት የተዋሃዳት ነፍሱ ለዓይን ቅጽበት እንኳን የተዋሃዳት መለኮት ስላልተለያ ስጋውም እንደዛው ለቅጽበት ዓይን ስላልተለየ የክብር ጌታ ነው የተባለው። እንግዲህ እግዚአብሔር በቅድመ ዓለም ወይም ደግሞ እግዚአብሔር ሰው ከመሆኑ በፊት ነፍስ አለው አንልም። አሁን በአካለ ነፍስ ወደ ሲኦል እየወረደ ዲያብሎስ እኮ ቀና ብሎ ሲያይ የሚያየው የሰው ነፍስ ነው የሚያየው አይደለም። ያቺ ግን የሰው ነፍስ ዝም ብላ ነፍስ አልነበረችም። ተራ ነፍስ ወይም እንደ ማንኛውም ተራ ሰው ነፍስ እንደ ቅዱሳን ነፍስም ሆነ እንደ ኃጥአን ነፍስ አልነበረችም። ያቺ ነፍስ መለኮት የተዋሃዳት ነፍስ ስለነበረች የክብር ጌታ ነው የመጣው ተብሎ ነው የተነገረው። እንደ አብርሃም ነፍስ አይደለም አሁን የመጣው ዝም ብለህ ይዘህ ልታስቀረው የምትችል ወይም ደግሞ እንደ ሌሎች በረድኤተ እግዚአብሔር አሁን እና አብርሃምን የምጠቅስ ምንድነው በረድኤተ እግዚአብሔር ተጠብቆ ስለነበረ ግን ያም ቢሆን አልቀረላቸው። ግን በረድኤተ እግዚአብሔር ተጠብቀዋል። እንደ ሌሎቹ እንደነ ፈርዖን እንደነ አጋግ ነፍስ ደግሞ ተቆራኝተ የምታሰቃየው አይነት ነፍስ አይደለችም አሁን የመጣችው። የክብር ጌታ ነው የመጣው። ክፈት። ማን ነው ይህን ክፈት የምትለኝ? ማን ነው? መኑ ውእቱ ዝንቱ? ማን ነው ክፈት የምትለኝ? ዝንቱ ውእቱ ንጉሠ ስብሐት ዝንቱ ውእቱ አምላከ ኃያላን። ይሄ የኃያላን አምላክ ነው። ይሄ የክብር ጌታ ነው። የክብር ንጉሥ ነው። ክፈት። አሁን ዲያብሎስ ይህን እየተከራከረ ነው። እስመ ሰበረ ኆኃተ ብርት ወቀጥቀጠ መናስግተ ዘሐፂን የነሐሱን መወርወሪያ ሰበረው። ምንድነው? የዲያብሎስን ስልጣን አስወገደ። በእኛ ባህሪ ላይ የነበረውን የዲያብሎስን ስልጣን አስወገደ። አሁን እኛን መቆራኘት አይችልም። እኛን መያዝ አይችልም። እኛን ያለ ፈቃዳችን ያለ ፍላጎታችን ምንም ነገር ማሰራት አይችልም። ዲያብሎስን ሻረው። ከስልጣኑ ሻረው ስንል ከሲኦል አይደለም ወይም ከነበረው ግዛት አይደለም የምናወራው። የዲያብሎስ ግዛት የነበረው የኛ ባህሪ ላይ ነው። ከኛ ባህሪ ላይ ነቅሎ ጣለው። ከኛ ባህሪ ላይ ሻረው። የዲያብሎስ ትልቁ ውርደት ይሄ ነው። ከኛ ባህሪ ላይ ሻረው እና ሞቼ ነበርኩ ከዘላለም እስከ ዘላለም ሕያው ነኝ የሚለው የዚህ የዮሐንስ ንግግር ከቅዱስ ጴጥሮስ ንግግር ጋር ይስማማል። ምንድነው? በስጋ ሞተ በመንፈስ ግን ሕያው ነው ከሚለው በመንፈስ ሲል በአምላክነቱ በመለኮቱ እያለ ነው። በስጋ ግን ሞተ። አሁንም እኛ መለኮት ሞተ አንልም። ሞተ በስጋ ነው የምንለው።
አምላክ በምን ሞተ? በስጋ ሞተ እንጂ መለኮት ሞተ አንልም። መለኮት ሞተ አንልም። በስጋ ሞተ። በቤተክርስቲያንም በዕለተ ዓርብ የዕለተ ስቅለት የስግደት ዕለት ስንል ምንለው ምንድነው? ወዘጥመ ሞተ በስጋ ሞተ ብለን ነው የምንናገረው። እና ሞቼም ነበር ከዘላለም እስከ ዘላለም ሕያው ነኝ የሚለው ለሌሎች ሰዎች የሚጋጭ ፓራዶክስ ይመስላቸዋል። አይደል? ይሄ ነው እኮ የተዋጀንበት ምስጢር። ድንቅ የሚሆነው እኮ በዚህ ነው። ያለ ጥርጥር ታላቅ ምስጢር ነው ያለን ይሄ ነው። እንዴት ነው የሞተ ሕያው ሊሆን የሚችለው? እንዴት ነው ሕያው ደግሞ ሞተ ተብሎ ሊነገር የሚችለው? አንድ አካል በአንድ ቅጽበት ምውትም ሕያውም ሊሆን የሚችለው እንዴት ነው? ይሄ ነው የክርስትና ውበት። ይሄ ደግሞ እንዴት ነው ለብዙዎች ይከደንባቸዋል። ይሄ ምስጢሩ ይረቅባቸዋል። መርቀቅማ ለሁላችን ይረቃል። ጨርሶ ለመስማት እንኳን ይሄ ጆሮአቸውን ያሳክካቸዋል። ለምን ካልን የተከደነባቸው ለማይድኑት ወይም ለሚጠፉት ወንጌላችን የተከደነ ነው ይላል። በነገራችን ላይ ወንጌላችን የተከደነ ነው ሲል እዚህ ወንጌል ላይ ያስተማረውን ነገር አይደለም እያለ ያለው ቅዱስ ጳውሎስ። ወንጌላችን ብሎ የሚናገረው ክርስቶስን ነው። በቃ የክርስቶስ ነገር የተከደነ ነው ለነሱ። ይሄ ተጸነሰ፣ ተወለደ፣ በዚህ ምድር ተመላለሰ፣ ሰው ከኃጢአት በቀር ሰው የሚፈጽመውን ሁሉ ፈጸመ፣ ሞተ፣ ተነሳ። ምንድን ነው የሚያወሩት እነዚህ ሰዎች? እንደዚህ የሚለውን ስለ ክርስቶስ እንደሚነገረውን መቀበል የሚከብዳቸው ሰዎች መጀመሪያውኑ ምንድናቸው? እነዛ የሚጠፉ ናቸው። ለሚጠፉ ሰዎች ክርስቶስን መረዳት በጣም ከባድ ነው። ለኛ ለምንድነው ነው ያ የማይከደንብን? በቃ ያለ ብዙ ማብራሪያ ይገባል። ብዙ ማብራሪያ ሳይሰጠን እንኳን ይገባናል። ለዚህ ነው ጌታችንን ህሙማንንም ሲፈውስ ጌታ ነው ብለን እንከተለዋለን። አምላካችን ነው ብለን እንከተለዋለን፣ እንሰግድለታለን። ሲታመምም አምላካችን ነው ጌታችን ነው ብለን እንከተለዋለን። እዚህ ዮሐንስ 8 ላይ በጣም በምስጢር መወዳት ቃል አለች። ከተራራው በወረደ ጊዜ ህዝብ ተከተሉት ይላል። ከተራራው በወረደ ጊዜ ህዝብ ተከተሉት። በጣም የሚገርም ነገር ነው። በተራራው ላይ እያለ በልዕልና እያለ ብቻ አይደለም የተከተሉት። ከተራራው ከልዕልና ወደ ትህትና በመጣ ጊዜ ለመታመም፣ መከራን ለመቀበል፣ ምራቅ ለመቀበል፣ በመስቀል ላይ ለመቸንከር፣ ደሙን ለማፍሰስ እንደዛ እንወደው ዘንድ ደም ግባት እስካይኖረው ድረስ በሆነበት ሁኔታ እንኳን በተዋረደበት ሰዓት ህዝብ ተከተሉት። እንደውም እውነት ለመናገር ብዙ ህዝብ የተከተለው በዛን ጊዜ ብዙ ህዝብ የተከተል ነው። አሁን እኛ ውርደቱ አልጋረደንም። በቃ ለምን? የተዋጀንበት ምስጢር እንደሆነ ስለምናውቅ። በደምና በላብ በምራቅ የተበከለ እንወደው ዘንድ ደም ግባት የሌለው መልኩ አልጋረደንም እንዳንከተለው። ምክንያቱም ያ የተዋጀንበት ምስጢር እንደሆነ ገብቶናል። የፈያታዊ ዘየማን የመሰከራት ምስክርነት ዛሬ በእኛ በምዕመናን በእውነተኛ ልጆቹ ነፍስ ውስጥ ሁሉ የምትመሰከር ቃል ናት። በመስቀል ላይ በዛ ሁኔታ እያለ አጠገብህ የተሰቀለውን አጠገብህ ለመተንፈስ አቅቶት የሚቃትተውን በመጨረሻው የስንብት ቃልህ በመንግስት አስበኝ ብለህ አትጠይቅም። ይሄን ማለት የሚችሉ የተገለጠላቸው ብቻ ናቸው። የተገለጠላቸው ብቻ ናቸው። የተከደነባቸው ይሄን ማለት አይችሉም። በፈያታዊ ዘየማን ልሳን ወይም የፈያታዊ ዘየማንን አንደበታችን አድርገን የሱን እምነታችን አድርገን ዛሬ ድረስ እንኖራለን። ዛሬም እውነተኛ ምዕመን ማለት በመስቀል ላይ የተሰቀለውን ክርስቶስን በደምና በላብ በምራቅ ተበክሎ በዛ በመስቀል ላይ እያጣጣረ ያለውን ክርስቶስን አምላኬ፣ ጌታዬ፣ ንጉሴ፣ መድኃኒቴ፣ እረፍቴ ብላ የምታምን ስትሆን ነው እንጂ በዙፋን ላይማ ተቀምጦ ሲያየው ወደፊት ሁሉም ያምነዋል። ማለት መካድ እኮ የማይችልበት ጊዜ ይመጣል። ሰው መካድም ቢፈልግ መካድ የማይችልበት ጊዜ ይመጣል። በኋላ በዳግም ምጽአት ጊዜ በክበበ ትስብእት በግርማ መለኮት ሲመጣ በለበሰው ስጋ ሆኖ ግን በመለኮታዊ ግርማ ሲመጣ የመካድ አቅም ያለውን የዛን ጊዜ እናያለን። የዛን ጊዜማ ማንም የመካድ አቅም አይኖረውም። የዛን ጊዜ ምዕመን ተብሎ የሚመሰገንም የዛን ጊዜ በሚያየው አይደለም። ምዕመን ተብሎ አንተ ታማኝ ነህ ተብሎ የምንመሰገነው ዛሬ በእንደዚህ አይነት ውርደት ጉስቁልና ውስጥ ያየነውን በማመናችን እንጂ የዛን ጊዜማ የወጉትን ሁሉ እያዩ በክብር ሲመጣማ እንዴት ነው መካድ? የዛን ጊዜ እኮ
ከማመን መካድ ነው ከባድ የሚሆነው። አሁን ከማመን መካድ ቀላል እንደሆነው የዛን ጊዜ ደግሞ ከመካድ ይልቅ ማመን ነው ቀላል የሚሆነው። ያ አይደለም ትልቁ። ይህች ናት ትልቁ የተዋጀንበት ምስጢር ምንለው ይሄንን ነው። ባለ ራእዩ ይቀጥልና ራእይ 22 ከቁጥር 12 እስከ 13 ላይ አልፋና ኦሜጋ ፊተኛውና ኋለኛው መጀመሪያውና መጨረሻው እኔ ነኝ ይላል። እንግዲህ ይሄን ሲናገር የሰው ልጅ የሚመስል አየሁ እያለ ነው ዮሐንስ የሚናገረው። ወይም የሰው ልጅን አየሁት። የሰው ልጅ ዮሐንስ ያውቃል ከመቤታችን እንደተወለደ ብዙ ምስጢር ነግረዋለች። 15 ዓመት አብሯት ሲኖር ምን ሰምቶ ይሆን ዮሐንስ? እውነት ለመናገር በሱ ልብ ስንት ነገር ቀርቶ ይሆን? ከመቤታችን ጋር በነበረው ጭውውት እመቤታችንን ጠዋት ሲነጋ ማታ ሲመሽ አብሯት ሆኖ እሷ ላይ በሚያየው ነገር ስንት ነገር ይሆን ዮሐንስ በልቡ ተቀብሮ ይዞት ሄደው በእውነት። እና ያ ዮሐንስ የሰው ልጅ የሚመስለውን ያየው ዮሐንስ ይህ የሰው ልጅ የሚመስለው አልፋና ኦሜጋ ፊተኛውና ኋለኛው መጀመሪያውና መጨረሻው እኔ ነኝ ሲል ይሰማዋል። ዋጋዬ ከኔ ጋር አለ፣ ለእያንዳንዱ እንደ ስራው ሰጠዋለሁ። ይሄን ለማድረግ ደግሞ ለፍርድ የሚመጣ ማን እንደሆነ እናውቃለን ሁላችንም። የሚመጣው የሰው ልጅ ነው። የሰው ልጅ ደግሞ ኢየሱስ ክርስቶስ ነው። ስለዚህ ተጸነሰ ብለን ስንናገር አሁን ስለ ጽንሰቱ ለማንሳት ነው ይሄን ሁሉ። ለምን ተጸነሰ ለማለት በቅድምና ነበረ ማለት ግዴታ ነው ብለናል። በቃ በቅድምና ነበረ ማለት ግዴታ ነው። ለምን? እሱ በቅድምና ስለነበረ። በቅድምና አልነበረም ብለው የሚጠራጠሩ ካሉ ወይም በቅድምና ኖረ ከተባለ እንዴት ተጸነሰ እንላለን ብለው ይሄ ነገር ግራ የሚያጋባቸው ሰዎች ካሉ ለማጥራት ነው ይሄንን ነገር። በክርስትና ውስጥ ቁልፉ ነገር ክርስትና ሁሉ ነገር ገብቶን የምንኖርበት ሃይማኖት አይደለም። እንዲህ ስላሁን እንደ ካልገባኝ አልከተልም ሊል ይችላል። በዚህ ዓለም ላይ ራሱ ስትኖር ሁሉ ነገር ገብቶ አይደለም የምትኖረው። እንደው ፍጹም ግብዝ የሆነ ወይም ላለመረታት የፈለገ ሰው ካልሆነ በዚህ ምድር ላይ እንኳን የማይገባን ብዙ ነገር የሚደረግ የለም። በቃ ለዛ ነገር ማብራሪያ እንኳን እኛ በሳይንስ እንኳን ልሂቃን የምንላቸው ሰዎች በረዳት መሳሪያ መርምረውት አንድ ነገር ኤክስፕሌን ማድረግ የሚሳናቸው ጊዜ አለ። ተፈጥሯዊ ክስተት እንኳን ሆኖ በምድር ላይ ያሉ ነገሮች እንኳን ድንቅና ሰማያዊ የሆነው ምስጢር እንኳን እግዚአብሔር ለዘመናት ሰውሮት የነበረው ምስጢር ቀርቶ በምድር እንኳን ብዙ ነገር አለ ግራ የሚገባ። እና በክርስትና አንዱ መረዳት ያለብን ሁሉ ነገር ገብቶን አይደለም የምንኖረው። ክርስትና አውቀነው ጨርሰን የምንኖረው ሃይማኖት አይደለም፣ እየኖርነው የምናውቀው ሃይማኖት ነው። አውቀን የተወሰነ አውቀን እንኖረዋለን። እንደገና ደግሞ እየኖርን በኑሮ በህይወት በይበልጥ ደግሞ በንጽህና በቅድስና ህይወት ስንኖር የሚገለጡልን ብዙ ነገሮች አሉ። ስለዚህ ክርስትና አውቀነው የምንኖረው ሃይማኖት ብቻ ሳይሆን እየኖርን የምናውቀው ጭምር ሃይማኖት። ስለዚህ ይሄ ነገር እንዴት ነው ግራ የሚያጋባን? እንዴት ነው ይሄ ነገር የምናብራራው ብሎ እንደው ውስጡ ለሚፈጠር ነው ይሄንን የተዋጀንበት ምስጢር ከዚህ ነው የሚነሳው ብለን የጀመርነው።